እንደምን አደራችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ሌላ መልእክት ያስፈልጋል እንዴ? You just drink a very ንጹህ ውሃ። I think በየሳምንቱ እነዚህ ልጆች ሲያስተምሩ ይሄን ብታስቡ ጥሩ ነው ብዬ ለራሴ ስላሰብኩ ማለት ነው። ስታንዳርዱን እዛ ነው የምታገኙት። የሚቀጥለው የኛዎቹ ብዙ አመት ከብዙ ነገር ውስጥ የገባን ሰባኪያን ማዳበሪያ ነገር ይሁን። የኛ ማዳበሪያ የነሱ ስታንዳርድ ይሁን። ለመሰላችሁ they are very innocent. They preach the word. እኔ ትንሽ ሊቀላቅል ይችላል። ሐሰት አይደለም። አይዟችሁ፣ ሐሰት አላስተምርም። አሉ ግን የሚያስተምሩ ሐሰት። ግን ምንድነው ያው እድሜ ምንም ሲል ትንሽ ስሜታችን ደብለቅ ይላል። የደርግ ጊዜ ትዝ ይለናል። እና ምን ቀላቅለው ነገር ይኖራል። እነሱ ደርግ ጣጣ የለ ያደግ ምናምን የለ ምንም። ስለዚህ በእውነት የነሱን እንደ ስታንዳርድ ወሰዱ እና የሚቀጥሉ ሰባኪ እንደኔ አይነቶቹ ማዳበሪያ እና እንደዛ ለመሰላችሁ እኔ ቤቴ ውስጥ እነዚህ ልጆች ወጣቶች ቲኔጀሮቹ ስላሉ ጌታ ይሰጠን ቸርችም ደግሞ ከነሱ ጋር ነው። አሁን ማታ እስከ ኦልሞስት ከሚድናይት ትልቅ እዚህ አካባቢ ያሉ ነበር ሸደልና እና በጣም ልዩ ጊዜና እነሱ መሃል መሆን ማለት ምን እንደሆነ ታውቃላችሁ? እነሱ ከማገልገል በላይ እኛ በእነሱ እንገለገላለን። ንጹህ የሆነ የጌታ መንፈስ ልባቸውን ሲነካ የሚሰራው ስራ አለ በእነሱም በእኛም ህይወት ውስጥ እና ሪሊ ጥቅሙ ለኛም ሁሉ ሳይቀር እንዲሆን እያደረገ እግዚአብሔር ትውልዱን እየባረከ ስላለ እግዚአብሔር የተመሰገነ ይሁን። እናንተንም ደግሞ በእውነት በዚህ ሊቪንግ ሆፕ ፎር ጄኔሬሽን በሚል ራዕይ መነሳት ትልቅ መገለጥ ትልቅ እግዚአብሔር የሰጣችሁ እውነተኛ ራዕይ ነውና በዚህ በጣም ኢንካሬጅ ላደርጋችሁ እወዳለሁ። ምክንያቱም የክርስቶስ ልብ ያለበት የወንጌል ጣቢያ ላይ ነው እናንተም ያላችሁት። ይሄ የወንጌል መስበኪያው ትክክለኛ ቦታ ላይ ነው ያላችሁት። ምክንያቱም እነዚህ ልጆች ላይ የሚዘራው ወንጌል ነው የእግዚአብሔርን መንግስት በቀጣይነት የሚያስፋፋው። እዛ ጋር ያልሄደ success without a successor is a failure ይላሉ እዚያ ጋር። ማለት ምንም አሁን ዛሬ ያለው መሟሟቅ ተተኪ ከሌለው በራድ ነገር ነው ማለት ነው። በቃ ዝም ብሎ ነው በኋላ ይጠፋል ማለት ነው። ስለዚህ የሚሻገር ነገር ትውልድን እግዚአብሔር ስለሰጣችሁ እግዚአብሔር የተመሰገነ ይሁን። አንድ ጥያቄ ሳልጠይቅ ዳንዬ ወጣሁ። ስንት ደቂቃ ነው የምሰብከው? ንገረኝ። እርግጡን ንገረኝ። እኔ በእርግጡ ነው የምሄደው። ግማሽ ሰዓት። እሺ። ስለዚህ በዚህ ግማሽ ሰዓት ውስጥ ጌታ የሰጠንን ቶሎ ብዬ በልቤ ያለውን አካፍላችኋለሁ። ያንን ከዘፍጥረት 32 ላይ ነው አሁን ተዘጋጀሁት። 32 ከቁጥር 22 እስከ 32 ያለውን ፈጠን ብዬ አነባለሁኝ። ዘፍጥረት 32 ከ22 እስከ 32። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና ይላል። እግዚአብሔር የምንሰማውን ቃል ለበረከት፣ ለፈውስ፣ ለመጠገን ከእርሱ ጋር ላለን የደመቀ ህብረት ያድርግልን። አሜን። ስለዚህ ስለ መንፈሳዊ መነካት ከወጣቶችም ጋር ስለምንከርም ነው መሰለኝ በተለይ በእነዚህ ወቅቶች በጣም አስባለሁ። ስፒሪቹዋል ኢንካውንተር የሚለውን ሐሳብ በጣም አስባለሁ። እንደ አንድ እግዚአብሔር ቃል እንደሚያገለግል ሰው እግዚአብሔር እናንተንም በተለየ መንገድ አሁን ባላችሁበት ደረጃ ሊነካችሁ ይሄን ስፒሪቹዋል መነካት የሚለውን ስፒሪቹዋል ኢንካውንተር የሚባለውን ከሱ ጋር ያለውን መያያዝ መቆራኘት ሊያሳድገው ወደ ሌላ ዳይሜንሽን ውስጥ ሊያስገባው ይፈልጋል።
በቃኝ የሚል ሰው እንደሌለ በጣም አምናለሁኝ። ወይም ደግሞ ይሄ ነገር አይመለከተኝም የሚል ሰው በጣም 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 እግዚአብሔር ከደህንነታችን ቀጥሎ በህይወታችን በተደጋጋሚ ሊያየው የሚፈልገው የእድገት ምዕራፍ ነውና ብዙ ጊዜ ስታክ የምናደርግበትን ቦታ ለቀን ወተን ኢቭን ዛሬ እግዚአብሔር ወዳሰበልን መንፈሳዊ ስፍራ መድረስ እንድንችል ይሁንልን። እግዚአብሔር ለዛ ነው የሚናገርና መንፈሳችሁን እንድታነሳሱ እጠይቃችኋለሁ። ይሄ መንፈሳዊ መነካት ወይም ደግሞ ስፒሪቹዋል ኢንካውንተር የተባለው ሐሳብ እግዚአብሔር የህይወታችንንና የእንቅስቃሴያችንን መነሻ የሆነውን ዋና ስፍራ የሚይዘበትና የሚቆጣጠርበት አሰራሩ ማለት ነው። እሱ በመጀመሪያ እንድናስብ ፈልጋለሁ። እግዚአብሔር ያው የህይወታችን የእንቅስቃሴያችንን ጉዳይ ያውቀዋል በደንብ የፈጠረን አምላክ ስለሆነ ሁሉ ነገሩ በእኛ ላይ ያለው ሁሉ ነገራችን ከእርሱ ጋር የተያያዘው በሱ ዕውቀት ስር ነውና ይሄ የእንቅስቃሴያችን የህይወታችን መነሻ ዋና የሆነውን ነገር መያዝ ይፈልጋል። ያዕቆብን ይሄ ሂፕ በእንግሊዘኛ ወይም ሹልዳ የተባለው እግርና ወገብን የሚያያይዝ ያንን አካል በመያዝ የሱን አቴንሽን ማግኘት ፈልጓል እና እግዚአብሔር ዛሬም የሆነ በያዕቆብ ህይወት ያቺ ቦታ በጣም ኢሴንሻል ናት ለእግዚአብሔር። ሂፕ የምትባለው ቦታ የወርችን ሹልዳ ይዞ አደነዘዘ የሚለው ወይም ደግሞ በሱም ህይወት ላይ ያ ያዕቆብን የያዘበት ቦታ እግዚአብሔር በያዕቆብ ህይወት ውስጥ ሊሰራ ላለው ነገር ዋና መያዝ ያለበት ቦታ ስለሆነ ከዛ ጋር ዲል ካደረገ አስቦ በዚህ ሰዓት ጌታ ሆይ የቱ ጋር ልትይዘኝ ፈልጋል በሉ። እኔ አንድ ስብሰባ ላይ በቅርቡ ሄጄ ዲሲ ውስጥ እንደዚህ አቆመውን በቃ መንፈሳዊ ኤክስሬ አነሱን ነው የሚባለው። እዚህ ጋር ነው አይምሮህ ላይ ነው የሆነ ብርታት የሚሰማ ኃጢአት የሚሰማ እጅህ ጋር ነው ይሉኛል። እዚህ ጉልበት ላይ ነው እያሉኝ በቃ ማርክ አረኩ ማለት ነው። የሆነ ቦታ ላይ ደግነት ክፋትም የሚሰማኝ ቦታ ማለት ነው። እና ልክ እንደዛ እግዚአብሔር በህይወታችን he has a space a place to touch even this morning amen። እግዚአብሔር የሆነ በእውነት የሆነ ስፍራችሁ ላይ ለአንዳንዶቻችሁ እንደ ያዕቆብ ሊሆን ይችላል እና that's where God meets you። እግዚአብሔር ዝም ብሎ የለም ጫካውን እየዞረ ጊዜውን የሚያቃጥል አምላክ አይደለም። እግዚአብሔር አስፈላጊ የሆነውን ቦታ ያያል። ያንን ቦታ አይቶና ነቅቶ ይለውጣል። ዛሬም የሚሆንልን እሱ ነው። ያዕቆብ ሹልዳውን ይዞ እንዳደነዘዘ አገር አቋራጭ የነበረ አታላይ አጭበርባሪ ሰው ይሄ ሂፑ ለመንቀሳቀሱ በጣም ወሳኝ ቦታ ነው። ይሄ ሰው በመንቀሳቀስ እግዚአብሔርንም እያስቸገረ ሰውንም እያስቸገረ የወንድሙንም በረከት ወስዶ በስፋት በርቀት የሮጠ ሰው ነው። ስለዚህ እግዚአብሔር የመንቀሳቀሻውን መነሻ ነው የያዘው። በቃ ከመንፈስህ ወዴት እሄዳለሁ ከፊትህ ወዴት እሸሻለሁ እንዳለ ዳዊት ሲያዝ እንደተናገረ ኮንፌስ እንዳደረገ እግዚአብሔር ዛሬም ደግሞ ይዞ በፊቱ ኮንፌስ እንድናደርግ እንድንናዘዝ ከሱ ጋር እውነተኛ ንግግር እንድንነጋገር ይፈልጋል። ይሁንልን አሜን። በጥንት ዘመን አማልክቶች ሰዎች ጋር ከታገሉ ልክ ያዕቆብ ከእግዚአብሔር ጋር እንደታገለው ልክ እግዚአብሔር ያዕቆብን እንደያዘው በጥንት ዘመን አማልክቶች if they dealt with human beings እነዚህ ጣዖታት የሚባሉት መተው እንደዚሁ ተጫውተው ወይም የጫወታ ትግል አድርገው አይደለም የሚሄዱት። አማልክቶች ከሰው ጋር ተገናኙ፣ ተነካኩ፣ ታገሉ ከተባለ ሰውን ሊያደቁ ሰውን ሊሰባብሩ ነው። አማልክቶች ሰው ጋር መተው ትግል ገጥመው በምንም አይነት መንገድ ፖዚቲቭ አውትካም አይኖርም። ሊጨርሱ ሊደመስሱ ነው የሚመጡት። እግዚአብሔር ግን ወደ ያዕቆብ የመጣው ኢቭን ሲታገለው ሊደመስሰው ሊሰባብረው ሳይሆን ሊነካው፣ ሊፈውሰው፣ ሊለውጠው፣ ሊባርከው። ሃሌሉያ። ስለዚህ እግዚአብሔር አሁንም ይታገለናል። ዓላማው ሌላ አይደለም። እኛን እዚህ ማንከባለል እዛ ማንከባለል አይደለም። በእኛ ላይ ያለው ዓላማው ፍቅር ነው። ጌታ ሊፈውሰን ይፈልጋል። ስለዚህ እነዚያን ስፍራዎች እየነካ በአይምሮአችንም ይሁን በልባችን ላይ ያሉት እነዚያ ቦታዎች እየያዘ ጌታ አቴንሽናችንን ማግኘት ይፈልጋል። ምንድናቸው እነዚያ ቦታዎች? ኢሳይያስ ከንፈሩ
የረከሰበት ህዝብ መካከል የኔም ከንፈር የኔም ንግግር ሁሉ ሳይቀር የተበላሸበት በዚህ ዘመን ደግሞ በሚዲያው ላይ በሶሻል ሚዲያው በተለያየ ቦታ በጣም ሰው ተናጋሪ ሆኖ እናንተንም ተናጋሪ ያደረገበት ልጆቻችንን የበከለበት አይነት ዘመን ውስጥ በነበረበት ጊዜ የኔ መነካት ያለበት ወሳኝ የህይወቴ አካል አንደበቴ ነው ብሎ በእግዚአብሔር ፊት በተናዘዘ ጊዜ እግዚአብሔር የእሳት ፍም በመልአኩ አማካኝነት አምጥቶ ከንፈሬን ነካው። ከዚያ በኋላ በደሌና ኃጢአቴ ተወገደልኝ ይላል። ማንን ልላክ ሲል እግዚአብሔር አሁን የተነካ ሰው ስለሆነ ምን አለ? እኔን ላከኝ። ስለዚህ የእግዚአብሔር ሰዎች ሆይ ለዚህ ሰው አንደበቱ አካባቢ ወሳኝ ዋና መዳሰስ መነካት የነበረበት ቦታ ነበረ። እግዚአብሔር ፊት ያንን ተናዞ ሲያቀርብ እግዚአብሔር ነካው። ያንደበቱና የንግግሩ ችግር ለዘላለም ከርሱ ላይ ተነቀለ። እግዚአብሔር ዛሬም በእውነት አንደበታችንም ይሁን አስተሳሰባችንም ይሁን ተግባራችንም ይሁን እሱን ደስ የማያሰኝ የማይከብርበት እንደ አዲክሽን ሆኖ ህይወታችንን እየመላለሰ እስረኛ የሚያደርገውን ያንን ነገር በኢየሱስ ክርስቶስ ስም ይንቀለው። በዚህ ሰዓት ወገኖች የእግዚአብሔር እሳት ሲመጣ የማያቃጥለው ልማድ የለም። አሜን። ክፉ ልማድ ቢኖር በልጆቻችንም ላይ በኢየሱስ ስም የተቃጠለ ይሁን። በዚህ ሰዓት እንዴት እንወጣለን እያሉ የሚታገሉት ነገር አላቸው እነዚህ ልጆች ወገኖች። እንደዚህ ሲያገለግሉ ቀላል እንዳይመስላችሁ። እነሱ የሚታገሉትን ዓለም ግማሹን ያህል አናውቀውም። we don't even until we die understand ሙሉ በሙሉ ማናረገው የነሱ ችግር አለ። በጣም ከዚህ ከኮንቴክስቱ ጋር እግዚአብሔር ግን ያንን የሚያቃጥል እሳት አለው። ልክ የኢሳይያስና የህዝቡን ችግር በአንድ ጊዜ እንዳንከባለለ በዚያ እሳት እግዚአብሔር let the fire of the Holy Spirit burning in your belly and in your heart consume ይሄንን አቃጥሎ እግዚአብሔር አምላክ ክብሩን በህይወታችሁ ይግለጥ። እግዚአብሔር ስለዚህ ዛሬ መንካት የሚፈልገው ነገር አለ። መንካት የሚፈልገው ጉዳይ አለ። እነዚህን ፈጠን ብዬ በዚህ ባለችን ደቂቃ ውስጥ መገለጫዎቹን የመነካት መገለጫዎቹን እጠቅሳቸዋለሁ። የመጀመሪያው መመለስ። እስቲ መመለስ በሉ። ያዕቆብ መመለስ ነበረበት። ከየት ነው የሚመለሰው ብላችሁ ከጠየቃችሁ ጥሩ መንገድ አልሄደም ነበር። የሄደበት መንገድ is shocking። አብርሃም ለያዕቆብ ምኑ ነው? እንደው ቶሎ መልሱልኝ። አብርሃም ለያዕቆብ አያቱ ነው አይደለም? አዎ ይስሐቅ ደግሞ ያዕቆብን ወለደ። እና አብርሃም ውጣ ተብሎ ከጣዖት ምድር ወደ ተስፋው ምድር እግዚአብሔር መርቶት ነበረ። ምን እንዳደረገ ያዕቆብ ታውቃላችሁ? የወንድሙን በረከት ኤሳውን ወሰደና አያቱ ረግሞ ተማምሎ ወደ ኋላ ላይዞር የወጣበት ምድር ላይ እሱ ተመልሶ ሸሽቶ ኮብልሎ ሄደ ይላል። ወደ ካራን ነው የሸሸው ይሄ ያዕቆብ። ይሄ የወላጅን መንገድ የሚያሳፍር የተስፋውን ቃል የሚቀለብስ የሚመስል እግዚአብሔር ወደዚህ ሂድ ያለውን ቤተሰብ ወደ ኋላ የሚመልስ። አንዳንዴ ልጆቻችን እንደዛ ይሆናሉ። እናንተ በዚህ ስትሄዱ በጎን ብቻ ቢጠፉ እኮ አንድ ነገር ነው፣ ሪቨርስ ይሄዳሉ። እግዚአብሔር ግን ያንን መመለስ ይችላል። በእውነት ይህን ሰውዬ መጣና ተመልሰ ሂድ ወደ አባትህ ቤት፣ ወደ አባቶችህ ቤት፣ ወደ አባቶችህ ራእይ ተመለስ ይለዋል። ምክንያቱም አብርሃም ያየው ነገር አለ። እንደውም የዕብራውያን ጸሐፊ በደንብ እሱን የአብርሃምን ንግግር መዝግቦታል፣ ጽፎታል። አብርሃም በዚያ ያንን የጣዖት ምድር ለቆ ሲወጣ በእምነት እንደ መጻተኛ ሆኖ በምድረ በዳ ተቀመጠ ይላል። ያዕቆብና ይስሐቅን ይዞ እግዚአብሔር ወደ ተስፋው ሀገር ከነሱ ጋር አብሮ ገና እኮ ሳይወለዱ በእምነት እነዚህን ልጆች ይዞ በተስፋው ምድር በመጻተኛ ሆኖ ተቀመጠ ይላል። ከዚያ እንግዲህ እግዚአብሔር ለአብርሃም ወደፊት ካሳየው ራእይ ሊገነጥለው ነው ያዕቆብን ወደ ኋላ የሚሸኘው ይሄ የሰይጣን ግፊት። እግዚአብሔር ግን ምርኮን መማረክ ይችላል። ይሄንን ልጅ ሪቨርስ ከሄደበት ወደ አባቶቹ ራእይ ሲመልሰው ምን አለ? ተነሱ ወደ ቤቴል እንሂድ፣ በመከራዬ ጊዜ ለሰማኝ በመንገዴም ሁሉ እንኳን በዚህ የአጥፊ መንገዴ እንኳን ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ።
እግዚአብሔር ትውልዱን ይመልሳል። ሰይጣን ነጥቆማ አይቀርም። አንድ በአንድ እያስተፋ እግዚአብሔር የተዋጡትን ከአሳዎቹ ከነባሪዎቹ አፍ ውስጥ ይታደጋል። የእግዚአብሔር ሰዎች ሆይ ልትበረቱ ያስፈልጋል። እናንተ ራእይ ይዛችሁ ጌታ ባስቀመጣችሁ መቀመጥ ነው። አብርሃም ያንን ራእይ ይዞ ይሄ በዚህ ልጅ በዚህ ይጥፋ፣ ይሄ ልጅ በዛ ይሄድ፣ የሱን ያሁኑን የጥፋቱን ልክ አይደለም የሚያዩ የእግዚአብሔርን የጸጋ ብርታት መልሶ ትውልድን አንድ ቦታ ላይ መሰብሰብ የሚችል የእግዚአብሔር ጸጋ ይሄው እሁድ ዕለት እናንተን እየሰበሰበ ብዙ ቸርቾች እንደዚህ አያደርጉም። ከልጆቻቸው ጋር ቃል አብረው አይካፈሉም። ለምን እንደሆነ አይገባኝም። የአበሻ ቸርች አንዱ እኔ በጊዜ ብዬ ትንሽ አገልግዬ ወደ ሌላው ህብረተሰብ የገባሁበት አንዱ ምክንያት እሱ ነው። ከልጆች ጋር ማይጸልይ ቸርች ምንድን ነው? እና ይሄ ያስፈልጋል። እዛች ክፍል ላይ ይጸልዩ ማለት አይደለም። ልጆች እዚህ ስለምን አይጸልዩ? ለምን ከእናንተ ጋር የእግዚአብሔር መንግስት እኮ እንደውም ለነሱ ናት ነው በጣም። ስለዚህ የእግዚአብሔር ሰዎች ሆይ አብርሃም እዛ ምድረ በዳ ላይ ገና ላልወለደው ልጅ ጉልበቱ ላይ ይዞ አምኖ ከጸለየ እግዚአብሔር እጃችን ላስገባቸው ልጆች በእምነት እንጸልያለን። እግዚአብሔር ምርኳችንን ይመልሳል። ክብር ለስሙ ይሁን። ከነሱ ጋር ነው የምንኖርሰው። አንተ ለብቻ ወላጅ ብቻ መንግስተ ሰማይ ቢገባ ምን ያደርጋል? ቦታው እንዲደብር ልታደርጉ ነው እንዴ? ደህናው ቦታ ምን ያደርጋል? እኔ ዝም ብዬ ሄጄ ተንቀዋልዬ ትውልዱን ይዛችሁ ግቡ። በኢየሱስ ስም ሂዱ፣ ገስገሱ፣ ትውልድ ይዛችሁ እና እግዚአብሔር መለሰው። ሁለተኛ የመንፈሳዊ መነካት መገለጫ ከመመለስ ጋር መሻገርም ወሳኝ የሆኑ ቦታዎችን ተሻገሩ በኢየሱስ ክርስቶስ ስም። የኢየሱስ ስም ያሻግራል። አሜን። ዛሬ ጠዋትም መሻገር ይሆንላችሁ። በህይወታችሁ በቤታችሁ መሻገር ይሆንላችሁ። ያቦቅ የተባለውን ቦታ ጊዜ ስለሌለ ነው። እናንተ በደንብ አጥኑት። በጣም ስትራቴጂክ ያቦቅ ወንዝ የሚባለው ስትራቴጂክ ሎኬሽን ነው። የንግዱ ዓለም ያለውን መልክዓ ምድር ለማየት እንደ ወሳኝ ስፍራ የሚጠቀምበት ወንዝ ነው። ከዚህ ወንዝ ባሻገር የሚባል መልክዓ ምድርን አገራትን ሁሉ ሳይቀር ለይቶ የሚያስቀምጥ ወሳኝ ቦታ ነው። የእግዚአብሔር መንፈስ ይሄንን ሰው አንቀሳቅሶ ሲመልሰው መመለስ ብቻ ሳይሆን ወገኖቼ ማሰብ ብቻ ሳይሆን ይሄንንም ወሳኝ የሆነ የያቦቅ ወንዝ በጣዖት ምድርና በተስፋው ምድር ያለውን ሰንጥቆ አልፎ እንደ እግዚአብሔር ሐሳብ ወደ እግዚአብሔር ዓላማ እንዲወጣ ያደረገው ቦታ ስለሆነ እግዚአብሔር ከመመለስ ጋር መሻገርን ያደርግላችሁ። መሻገር ያለባችሁን ቦታ ቆማችሁ ወንዝ ዳር ጊዜ ብታጠፉ እግዚአብሔር ወደ አሰበው አቅጣጫ ለመድረስ ትቸገራላችሁ። ያቦቅም ይሆን ዛሬ በህይወታችን የተዘረጋ እግዚአብሔር በተናገረን የተስፋው ዓለምና ሊጎትተን በሚፈልግ የጣዖቱ ምድር ያለ ነገር ካለ በኢየሱስ ስም እትብቱ ዛሬ በዚህ ሰዓት ይበጠስ። እግዚአብሔር ወደፊት መሄድ እንድትችሉ ያንን ወንዝ መሻገር እንድትችሉ እግዚአብሔር በዚህ ሰዓት ከናንተ ጋር ነኝ ይላል። ያሻግራችኋል። እሱ ተሻገረ ይላል። ከብቶቹን ሁሉ ሳይቀር ሚስቱን፣ ልጆቹን አሻገረ ይላል። በዚያች ሌሊት ያዕቆብ ያንን ወሳኝ ስፍራ ተሻግሮ ከእግዚአብሔር ጋር ኢንካውንተር ወደሚያደርግበት ስፍራ ሲያቀና ነው የምትመለከቱት። ያሻግራችሁ ጌታ። ወገኖች ምንም የሚመጣ ነገር የለም እስታክ አድርገን አንድ ቦታ። በእውነት ይሄ አዲስ ቤተክርስቲያን ነው። የሆነ ቦታ ላይ ቆማችሁ መቅረት እንዳይሆንባችሁ። ዛሬ ሰው ብቻ አይደለም ቆሞ የሚቀረው፣ ቸርችም ቆሞ እየቀረ ነው። እቺ ቆማ የቀረች ይሄ ቆሞ ቀረ የሚባሉ ሰዎች እንደሚባሉ ሁሉ ይሄ ቆሞ የቀረ ቸርች ብዙ እንደሱ ይሆናል። ያሻግራችሁ ጌታ። ወዴት እንደሚያሻግራችሁ እሱ ስለሚያውቅ please join Jesus in his movement in your life። ሶስተኛው ይሄ መነካት ስፒሪቹዋል ኢንካውንተር መገለጫው የህይወት ለውጥ ነው። በጣም የሚገርመው ያዕቆብን እግዚአብሔር ስም ጠየቀው። ስምህ ማን ነው አለው። እንዴ እግዚአብሔር የሰውን ስም አያውቅም እንዴ? ያውቃል የሁላችንንም ስም። so why God asked? ለምንድን ነው እግዚአብሔር ያዕቆብን ስምህ ማን ነው ብሎ የጠየቀው? ለሌላ ለምንም ምክንያት አይደል፣ ስለማያውቅ አይደል። እግዚአብሔር ሁሉን ያውቃል። ለያዕቆብ
ንስሐ የመግባት እድል ሊሰጠው ስለፈለገ ነው። ያዕቆብ ነኝ ባለበት ጊዜ አድሚት አደረገ። ያዕቆብ ማለት ምን ማለት ነው? ሌባ ማለት ነው። አጭበርባሪ፣ አታላይ ማለት ነው። ያንን ኮንፌስ እንዲያደርግ ፈልገዋል። ምክንያቱም እግዚአብሔር በቅድስና ይከብራል። መሻገርና መመለስ ቅድስናን ሲይዝ፣ ንስሐን ሲይዝ እግዚአብሔርን ያስከብራል። ዝም ብለ የምታቋርጠው ወንዝ የለም። ዝም ብሎ በግብታዊነት የምንመለስበት መንገድ የለም። እግዚአብሔር ቅዱስ አምላክ ነው። በቅድስና ህይወታችንን ይሞላዋል። ስለዚህ የሰውዬ ወደዚህ ወደ ቅዱስ ስፍራ ውስጥ እንዲገባ ፈልገዋልና ስምህ ማን ነው አለው። ምን ዝም ብለ ትገሰግሳለህ? ዝም ብለ ለምን ታመልካለህ? ዝም ብለ ለምን ታገለግላለህ? Who are you? We need to talk about your spiritual status. የቱ ጋር እንዳለ መነጋገር አለብን። ይሄ እኮ መታወቅ አለበት። ያዕቆብ ነኝ አለ። ምንም ወዲያ ወዲህ አላለ። ብዙዎቻችን ምናልባት በዚህ ዘመን ማለት የሚያስቸግር ተባረክ ያለው ነው የምንለው። ብሩክ ነኝ ነው ስሜ፣ ትሰብራለህ ነው ስሜ፣ ሰባሪው ነው ስሜ ምናምን የምትለው። ያዕቆብ ነኝ። አንድ ጊዜ በጣም ማረሳው ንስሐ አንድ ቄስ ይገቡ ነበር። እኔ ተኝቻለሁ። አዳር ፕሮግራም አድረው ሰሚናሪ ውስጥ ነው ድሮ ባይብል ኮሌጅ ስንማር አዲስ አበባ መካኒስቱ ሰሚናሪ። ቄስ በሊናን ታውቃላችሁ? መተው እኛ ዶርም ውስጥ አደሩ። አዳር ፕሮግራም እዛ ግቢ ውስጥ አድረው ሊነጋጋ ሲል መተው አልጋ ላይ ተኙ። እዚህ የኔ ጓደኛ ለእሳቸው ቸርች ልጅ እሱ አልጋ ላይ ተኙ። እኔ እዚህ አልጋ ላይ ስለምተኛ ሊነጋ ሲል ግን ያው ስቲል ጨልሟል፣ ሩሙም ጨልሟል። ተኝተው እሳቸው ለካስ እየጸለዩ ነው። እኔ ግን መግባታቸውንም ለአዳር ፕሮግራም መምጣታቸውን ግቢ ውስጥ አውቃለሁ እንጂ እኛ ጋር ማደራቸውን አላውቅም። እኔ ክፍል ማደራቸውን ተኝተው የሆነ መዝሙር በጸሎት ይዘምራሉ። የድሮ መዝሙር አለ። አሁን ዘንድሮ ደፍራችሁ አትዘምሩም። እሱ መዝሙሩ ምን ይላል መሰላችሁ? ሌባ ነኝ አታላይ ነኝ የሚል ስሜ ያዕቆብ ነው ስሜን ቀይርልኝ ምናምን የሚል ድሮ እነ ጌታ ያውቃል ይዘምራሉ። እሱ መዝሙር እንዴ እኔ መዝሙር መሆኑን አላወኩም፣ ሰው እንዳለም አላወኩም። በሌሊት ብቻ ሌባ ነኝ የሚል ነገር ሰምቼ ዛሬ ደግሞ እየተናገረ የሚመጣ ሌባ አለ እንዴ? ድምጻቸውን ታውቃላችሁ እንግዲህ ቄስ በሊና በዛ ድምጻቸው ሌባ ነኝ ሲሉ በጣም ፈራሁ። ተነስቼ ማብራት ምናምን ሳይ ለካስ እየጸለዩ ነው በእውነት ከልባቸው። በቃ ቄስ በሊና እንግዲህ ሌባ ነኝ እያሉ ነው፣ አታላይ ነኝ እያሉ ንስሐ እየገቡ ነው። አቤት ያብዛልን ያንን መንፈስ በእውነት። ስንት እኮ በቃ እየተወሳለትን ስንት የንስሐ እድል አበላሽተን ነው እዚህ ደረስን። ነገሩ ብልሽት ብሎብናል። ምክንያቱም ብዙ ምዕራፍ ያልተናዘዝነው ነገር አለ። ተከምሮ አሁንማ በምስጋና ተቀባብቶ ውስጡ በጣም ጥሩ ያልሆነ ከላይ የተቀባባ ነገር እግዚአብሔር አምላክ ያንጻው፣ ያንን ይቀድስልን ወገኖች። ምክንያቱም ዛሬም ቢሆን በዚህ በ2025 26ም ሊሆን ነው። እግዚአብሔር ቅዱስ አምላክ ነው፣ አይለወጥም። ስለዚህ የእግዚአብሔር ቅድስና ሊከበር በህይወታችን እግዚአብሔር ያንን ኢንካውንተር በህይወታችን ሊያመጣ ይፈልጋል። ይህንን ሰው እስራኤል ትባላለህ ብሎ ስሙን ቀየረለት። እስራኤል መባል ማለት በዛ ሰዓት እግዚአብሔር አይደለም ይህንን የሱ የተበላሸ ማንነት ከብዶት ሊጸየፍ ወይም ደግሞ እሱ ሊቀጣው። ከዚህ ካንተ የሚወጣ 12 አይነት ትውልድ አለ፣ ነገድ አለ፣ ተቀድሶ የሚነሳ አንድ ንስሐ ብትገባ 12 የቅድስና ፍሬ እግዚአብሔር በላዩ ላይ አፈሰሰበት፣ ለትውልድ በረከት አደረገው። ጌታ እኮ እጅግ አስገራሚ የፍቅር መሐሪ የሆነ አምላክ ነው። ፈጽሞ የተበላሸውን ሰው ፍጹም በሆነ ምሕረት በተትረፈረፈ በረከትም የሚጎበኝ አምላክ ነው። እግዚአብሔር ድንቅ አምላክ ነው ወገኖች። በአራተኛ ደረጃ ይሄ መንፈሳዊ መነካት ከህይወት ለውጥ ቀጥሎ መባረክንም የያዘ መገለጫው መባረክ የሆነ እውነት እንደሆነ ከዚሁ የእግዚአብሔር ቃል ታሪክ እንረዳለን። ያዕቆብ አልተባረከም። በእግዚአብሔር ዘንድ በሆነው በረከት እስከዚህ ሰዓት ድረስ አልተባረከም። ሊባረክ እያለ በራሱ አቋራጭ መንገድ ራሱን ባረከ። ሰርቆ እኮ ተባርኳል። ያው ዘንድሮ ብዙ ባርኮትኛል ምስጋና ፕሮግራም እናዘጋጅ፣ ስርቆት እኮ ነው። እኔ አንዳንዱን ከሰረቅንም የሆነ ውሸት ምናምን ተደርጎ እጃችንም ከገባ የሆነ ንስሐ እንግባ እንጂ ምስጋና ፕሮግራምም አያስፈልግም። ይሄ ሰው በቃ ከእግዚአብሔር ጋር ኢንካውንተር እሱ እንግዲህ ይሄ ሁሉ እኮ አህያ ግመል እየነዳ ተባረክ ያለው ብሎ
ራሱን እንዳያታልል እግዚአብሔር በዚያ ቦታ በራሱ በሆነ በረከት ባረከው ይላል። እግዚአብሔር በራሱ በሆነው በረከት ይባርካችሁ። እሱ ነው እውነተኛ በረከት። ሌላው እንቅልፍ የማያስተኛ ነው። ታውቃለህ፣ ታውቂዋለሽ፣ ልክም ያልሆነ አለ። ያንን በንስሐ ምዕራፍ ዘግቶ በእግዚአብሔር ዘንድ በሆነው በረከት እግዚአብሔር ሕይወታችሁን ይባርከው። ያ በረከት ነው ለሕይወት የሚሆንልን። የእግዚአብሔር ቃል እንደሚለው በእግዚአብሔር ዘንድ በአባቶቹ የቃል ኪዳን በረከት ነው ይሄ ሰው የተባረከው፣ በአባቶቹ የቃል ኪዳን በረከት። ምክንያቱም እሱ እየጠፋ የነበረው እግዚአብሔር ካዘጋጀለት በእነ አብርሃም መስመር የሚመጣ በእነ ይስሐቅ መስመር የሚመጣ በረከት አለ። እሱ ከወንድሙ ጋር ነጥቆ ወስዶ በራሱ መንገድ የሄደበት አይነት በረከት ትክክለኛ በረከት አልነበረም። ያንን ግን እግዚአብሔር ሪስቶር አድርጎ በራሱ በሆነ በረከት ብቻ አይደለም፣ በአባቶቹ የቃል ኪዳን በረከት፣ ገና ብዙ ሕዝብን በሚባርክ በረከት፣ ኢየሱስ ክርስቶስ ሊመጣበት ያለው የተቀደሰ በረከት እግዚአብሔር ለሱ ያዘጋጀለት ያ ስለነበረ በዚያ ስፍራ እግዚአብሔር በዚያ በረከት ባረከው ይላል። እግዚአብሔር ያዘጋጀላችሁ በእውነት ይሄ በወቅቱ ዝም ብለው የእናንተን ፊት እያዩ ኪስ እያዩ ተባርካል የሚሉት አይነት ነቢያቶች በረከት ሳይሆን፣ የእሱ አይነቱ ሳይሆን፣ የሸቀጡ ይሄ በተለይ ሀገር ቤትማ እንዴት እንደሚያመልኩ ቸርች ውስጥ ሁሉ በጣም ነው ግራ የሚገባው። በዛ አይነቱ ሳይሆን እግዚአብሔር አሁንም በተቀደሰ በረከቱ ይባርካችሁ። እሱ ነው ለዘላለም የሚያጸናው፣ እሱ ነው ለትውልድም የሚተርፈው፣ እሱ ነው በእግዚአብሔር ፊትም የሚደምቀው የሚያደምቀንም። ወገኖች እውነተኛው ኩልል ያለቻችን ንጹህ ውሃ ያለችባት የእግዚአብሔር በረከት ታገኛችሁ። ሕይወትን የሚያረሰርስ እሱ ነው፣ የሚያረጋጋ እሱ ነው። ሕይወትን በደስታና በተስፋ የሚሞላ በረከት ያ በረከት ነው። ያ በረከት አሁን ብዙ በሕይወታችን በቤተ ክርስቲያኖቻችን አናየውም። የምናየው ብዙ ስለ ቁሳዊው በረከት ስለዛ ምን የመሳሰሉ መኪናዎች ተደርድረዋል። አንዱም የኔ ነው በጣም ምናምን። ምንድነው አሁን እሱ ቤቶች ምናምን ምንድነው እሱ አሁን እሱ ጋር ሆናል። በቃ የኮልኮሌ አይነት በረከት ነው። እንደሱ አይደለም። መልካም ነገሮች የእግዚአብሔር ስጦታ ናቸው። ዋና የበረከታችን ቁልፍ ግን መንፈሳዊና ሰማያዊ ነው። እግዚአብሔር በዛ በረከት ይባርካችሁ። እነዚህም ልጆች በዛ በረከት ይባረኩ። ትውልዱ ይባረክ በኢየሱስ ስም በዚያ በረከት። ምክንያቱም ያ በረከት ታውቃላችሁ ዲስክሪፕቲቭ ብቻ አይደለም። በእንግሊዘኛው ይገልጸዋል በደንብ። ዲስክሪፕቲቭ ብቻ ሳይሆን ፐርፎርማቲቭ ነው። እግዚአብሔር ይኸው በረከቱን ፕሮክሌም ሲያደርግ በዚያው ቅጽበት ትባረካላችሁ። ምክንያቱም የሚሰራ በረከት ነው። when God says it ከአፉ ቃል ወጥቶ ተባርከሃል ተባርከሻል ሲል ልክ ባረከው ባለበት ሞመንት ያዕቆብ በእውነትም በእግዚአብሔር ፊት ተባረከ። ሕይወቱ ተባረከ። መጪው ሕይወቱ ያለው የነበረ ሁሉ ሳይቀር ኢቭን የድሮውን የማጭበርበር በረከት ታሪክ ሁሉ ዘግቶ አዲስ ታሪክ የሚጀምር የእግዚአብሔር የበረከት እንቅስቃሴ በሕይወቱ ተጀመረ ማለት ነው። ምክንያቱም when he announce the blessing የእግዚአብሔር በረከት ስትመጣላችሁ ሕይወታችሁን በእርግጥ ትለውጠዋለች። ወደ ከፍታ ወደ እግዚአብሔር ከፍታ ታሸጋግረዋለች። ስለዚህ የእግዚአብሔር በረከት ሕይወትን ይቀይራል። የእግዚአብሔር በረከት ስራ ያለው በረከት ነው። ሲናገር የሚሆን ነገር አለ። የበረከቱ ቃል ሲወጣ በሕይወታችን የሚፈጸም ነገር አለ። እግዚአብሔር በዚያ በረከት ነው ሊባርከን የሚፈልገው። may God bless you in his blessings ወገኖች በሱ በረከት ሲሆን፣ ምክንያቱም ያ ፐርፎርማቲቭ ስራን የሚሰራ በረከት ከዚህ ብድግ አድርጎ ያስነሳው 12 ነገድ የነገዶች በረከት ነው። ይሄ ሰው ማን ሚስት እንኳን የነበረችው በብዙ ኃጢአት ውስጥ ወድቅ ያለው ብሎ ወደ ጣዖታት ምድር የገባ ለምንም ይሆናል ያልተባለ ሰው እግዚአብሔር ቀጥሎ የእስራኤልን የሕዝቡን ቤት የሚሰሩ ፒላር አዕማድ የሆኑ 12 ነገዶች ከዚህ ሰው የእግዚአብሔር በረከት ባለጠጋ ታደርጋለች። እውነተኛው ባለጠግነት ያ ነው። እግዚአብሔር ከ12ም በላይ በትውልዶች ይባርካችሁ። ይሄ ትውልድ ወገኖቼ የበረከታችሁ ውጤት ስለሆነ አሁንም የሚያያችሁ ያላችሁ እነዚህ ቃሉን እነ ነህምያ ሌሎችም የሚያገለግሉት ቁጭ ብለውም የሚሰሙት ልጆቻችሁ የእውነተኛ መንፈሳዊ በረከቶቻችሁ ምልክቶች ስለሆኑ ክብር ለኢየሱስ ይሁን። እነሱን ይዞ የእግዚአብሔር መንግስት መገስገስ እንዴት ትልቅ በረከት ነው!
እዚህ ያሉትን የቸርች ልጆች ብቻ የህብረተሰቡንም ይሄንን ትውልድ የትኛው የማንም ልጅ ይሁን የዚህንም ሀገር ልጆች ይሁን እግዚአብሔር ህዝብንና ትውልድን ይዘን መሻገር ወደምንችልበት የበረከት ልክ ያምጣን። መኪና ደርድረን 12 መኪና ለአንዳንድ ሰው ብርቅ ነው። እግዚአብሔር በ12 ነገድ ይባርክሽ። እሱ አይሻልም እንዴ? 12 ነገድ አይሻልም እንዴ? ለምን እዚች ላይ ህዝብ አይሻልም እንዴ? ህዝብ አይሻልም? እግዚአብሔር ለዛ ነው ሊባርከን። መጨረሻ የእግዚአብሔር መንካት ስፒሪቹዋል ኢንካውንተር በምስክርነት ይገለጣል። መገለጫው ምስክርነት ነው፣ መመስከር። በጣም የሚገርም ያዕቆብ ይሄ ሁሉ ነገር በህይወቱ ሆኖ እግዚአብሔር ኢንካውንተር እያደረገው እየነካው አንዱ እሱ የተነካበት መገለጫ ትልቅ ምስክርነት ህይወት በህይወቱ ላይ በመጨረሻ ታይቷል። ያምን ነበር ያነክስ ነበር ይላል። ያነክስ ነበር ይላል። ይሄ ማንከስ የጉዳት ምልክት አይደለም። እግዚአብሔር ጋር ሁሉንማ ተመልሶ ተሻግሮ ስሙ ተለውጦ ተባርኮ የሚያነክሰው the extent of God blessing የእግዚአብሔርን ክብር መሸከም የሚችል ቁመና ስላልነበረው ሰው ስለሆነ እግዚአብሔር በዚህ ሁሉ በረከት በህይወቱ ላይ ስለወረደ የእግዚአብሔር የክብሩ መገለጫ ምልክት ነው ማንከስ። አንዳንድ ሰው በቃ ተፈወስክ የሚለው ቀጥ እያለ ሲሄድ ነው። እውነተኛ ፈውስ አንዳንዴ የጌታ ክብር መጥቶ ስታነክሱም ነው። ሃሌሉያ። እኔ I've seen that። በጣም የተባረኩ ቀን መቆም ያቀተኛል። አሁን ዘንድሮ አንዱ በረከት እውነት ይሁን ውሸት መለኪያው ዝም ብሎ ሰው እያለ የሚጮህ ከሆነ ሁልጊዜ አንዳንዴ እንደሱ ይሆናል። ይሄ ሰው ተነክሷል በእርግጥ? When is the time that we are down on the floor? ትልቅ አምላክ እኮ ነው። ኃያል አምላክ እኮ ነው። በጣም ትልቅ ነው። ይሄ ሰው ያ ክብር በሱ ላይ በመጣበት ጊዜ ሪስፖንድ ያደረገው ሃሌሉያ ብሎ አይደለም የተወነጨፈው። አይችልም። incapable of embracing the magnitude of the glory. heavy ኮኖ ግሎሪው ያነክስ ነበር። ጉዳተኛ አይደለም። የአካል ጉዳተኛ አይደለም። በእግዚአብሔር የተነካ ሰው ነው። This is where the theology of the cross በዚህ በሉትራን አስተምሮ በጣም ደስ ይለኛል። እሱን ቴዎሎጂ ብዙ ሌሎች ቸርቾች አያውቁትም። the theology of the cross ይባላል። የእግዚአብሔር ክብር መጥቶ ሲገለጥ ሰውን የአካል ጉዳተኛ የሆነ ያስመስለዋል፣ ግን በእግዚአብሔር እሳት የተቀጣጠለ ነው። የተቀጣጠለ ነው። ምክንያቱም እዛ ጋር የሚታየው እባብ የነደፈ ነው። እንዴት የተሰቀለ እባብ ይጠቅመኛል ብለህ በምታስብበት ሂሳብ ውስጥ ያንን የተሰቀለ እባብ የሚያይ ይድናል ብሎ ህይወትን ያድናል። that's the theology of the cross። የመስቀሉ ስነ መለኮት ብርቱ ነው። አይምሯችሁን ሰርፕራይዝ ያደርግና የእግዚአብሔርን ማዳን በህይወታችሁ ይገልጣል። ሰው ታመመ፣ ጠፋ፣ ተጎዳ፣ ቤተሰቡ እንደዚህ ሆነ ምናምን ስትሉ ከዚያ ውስጥ የእግዚአብሔር ክብር ይወጣል። ጉዳታችን ሌሎች እንደሚያዩት ጉዳት ሳይሆን የእግዚአብሔር የተለየ የአሰራሩ መገለጫ ነው። ይሄ ማነከስ ትውልድን ነው የቀየረው። በዚህ ልዝጋ። ይሄ ማነከስ ከዛ የእስራኤል ሰዎች የእንስሳን ሂፕ ስጋ አይበሉም ይላል። ምክንያቱም አባታችን ያዕቆብን እዛ ዋና ቦታ ላይ ይዞ እግዚአብሔር ህይወቱን ስለለወጠ እኛም ያ መነካት ይደርሰን ዘንድ ማስታወሻ እንዲሆን የእንስሳን ያንን ክፍል ስጋ ባለመብላት መነካትን ማስታወስ መነካት ይፈልግ ነበር እስራኤል ህዝብ። ሁሉ ጊዜ ያ ስጋ በሚመጣላቸው ጊዜ የያዕቆብ መነካት በማስታወስ ያንን ስጋ አይበሉትም። እግዚአብሔር ፊት አባታችንን የነካ አምላክ ዛሬም በዚህ ምግብ ማዕድ ሁሉ ዙሪያ ሳይቀር ህይወቴን ነካ። አዲስ ኪዳን ላይ አስገራሚ ነገር ሆኗል። ባለመብላት የሚያስታውሱትን የአባታቸው ያዕቆብን መነካት ጌታ እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ በሚነካ ስጋና ደሙ ስጋዬ ይሄ ነው ደሜ ይሄ ነው ብሎ በሰጠን በዚያ አንበላውን በምንለው አይደለም እንካችሁ ብሉ ብሎ በምንበላው በቅዱስ ምስጢር በስጋውና በደሙ ለመታሰቢያዬ አድርጉት ብሎ ዛሬ እግዚአብሔር በልጁ በኢየሱስ ክርስቶስ መነካታችንን ይፋ አድርጎታል። ሃሌሉያ። ስለዚህ በአዲስ ኪዳኑ ሂሳብ
ኢየሱስ ክርስቶስ ወደ ህይወታችን ሲመጣ ከእግዚአብሔር ጋር ይሄ ንክኪነት መነካካት ሲፈጠር ያ ቃል ስጋ የሆነው ኢየሱስ ክርስቶስ አሁንም ቅድም ቤተልሔም እያለ ነህምያ የሰበከልን ኢየሱስ በቤተልሔም የተወለደው ኢየሱስ እንደሆነ እዛ ወንዝ ከያዕቆብ ጋር እንደነበረው ወይም ደግሞ ባሻገር እንደታገለው አይነት ሳይሆን በውስጣችን በክብር አድሮ እግዚአብሔርና የእግዚአብሔርን ፍቅር ጠዋት ማታ የሚያስታውሰን የመስቀሉ ፍቅር ህይወታችን ስለፈሰሰ እግዚአብሔር ይመስገን። ሃሌሉያ። ዛሬ እግዚአብሔርን ማሰብ እንችላለን። ምክንያቱም የኢየሱስ መስቀል አለ፣ የኢየሱስ ስጋ አለ፣ የኢየሱስ ደም አለ። እሱን እያሰብን ብድግ ብለን እንመሰክራለን። አይሁድ ምልክትን ይለምናሉ፣ ግሪኮችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካ። ሃሌሉያ። እኛ ግን የሞተልንን በደሙ የተቤዠንን አዳኝነቱን ንጉስነቱን ለፍጥረት ሁሉ እንሰብካለን። እኛ ግን የሞተልንን እሱን አንረሳው። ይሄን ስጋና ደም በበላችሁ ጊዜ የጌታን ሞት ትናገራላችኋል። እግዚአብሔር በዚያ የመነካት ትዝታ ውስጥ ሁልጊዜ ያኖራችሁ። የኢየሱስ ክርስቶስ ፍቅር ያንገብግባችሁ። የመስቀሉ ፍቅር ይቀስቅሳችሁ። በዚያ ተለኩሶ የተለቀቀ ክርስቲያን መቼም መብረጃ የለውም። የትኛውም ቅድም ዳኒ ይለው የነበረው የመንግስታት እንኳን ቁጣ ሊያስቆማችሁ አይችልም። በክርስቶስ ፍቅር የተለኮሱ በክርስቶስ የትንሣኤውም ጉልበት እየወጡ ነገስታትን ሁሉ ሳይቀር መንግስታትን ሁሉ ሳይቀር ድል እየነሱ በሱ ጸጋ ይገሰግሳሉ። you are part of that company of heaven። ስለዚህ እግዚአብሔር ሰዎች ገስግሱ። ምክንያቱም ከኛ ጋር ያለው ያ የእንስሳ ወይም የያዕቆብ አካባቢ አይነቱ የብሉይ ኪዳኑ አይደለም። ኢየሱስ ክርስቶስ የክብር ተስፋ በህይወታችን ውስጥ አድሯል። ክብሩን አይተናል። ስለዚህ እንወጣለን። ሃሌሉያ። በሱ ጸጋ እንመለሳለን። አሜን። መነካት መመለስ ነው። በሱ ጸጋ በኢየሱስ ጸጋ እንሻገራለን። መነካት መሻገር ነው። በኢየሱስ ክርስቶስ ጸጋ በመስቀሉ ኃይል ደግሞ ህይወታችን ይለወጣል። መነካት መለወጥ ነው። በኢየሱስ ክርስቶስ ጸጋ ደግሞ ህይወት መለወጥ ብቻ አይደለም፣ እንባረካለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ። ትልቁ በረከት እሱ ነው። በዚህ ጌታ ደግሞ ተነክተን እስከ መጨረሻው ክብሩን እያወጅን ለስሙ እንመሰክራለን። ሃሌሉያ። ቆመን እንጸልያለን። ክብር ለስሙ ይሁን። ልዑል ሆይ እናደንቅሃለን፣ እናመሰግንሃለን። ሃሌሉያ። ጌታ ሆይ ተመስገን። ኢየሱስ ሆይ ተመስገን። ሃሌሉያ። አይሁድ ምልክት ይለምናሉ፣ ግሪኮች ጥበብን ይሻሉ። እኛ ግን አንተን እንመሰክራለን፣ አንተን እናወጃለን። እግዚአብሔር ሆይ ይሄ ምሽት፣ ይሄ ጠዋት፣ ይሄ ቀን፣ ይሄ ያለንበት ሞመንት፣ ይሄ በህይወታችን የሰጠህን ስፍራ ሁሉ ሳይቀር ክብርህ የተገለጠበት እኛም ደግሞ በህይወታችን አንድ ትልቅ ላንድ ማርክ የሆነበት ካንተ ጋር ኢንካውንተር ያደረግንበት ጊዜ ይሁንልን። እግዚአብሔር አባታችን ሆይ ወደ ኋላ ላንመለስበት ፈጽሞ አሁን በዚህ ሰዓት የሚቆረጥ ነገር ይኖር በኢየሱስ ስም፣ በኢየሱስ ክርስቶስ ስም ይኖር። ወንድሞቼና እህቶቼ ከተያዙበት ከዚህ በያቦቅ ወንዝ አካባቢ ወይም በጣዖታት ምድር አካባቢ ጉልበታቸውን ከሚበላ ነገር ዛሬ ገላግላቸው፣ በኢየሱስ ክርስቶስ ስም ገላግላቸው። ነፃ የምትወጣ ነፍስ ዛሬ ነፃ ትውጣ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ ትውልዱ ነፃ ይውጣ። እነዚህን ልጆች ጉልበታቸውን ሊበላ በሶሻል ሚዲያም ይሁን በተለያየ አይነት መንገድ ህይወታቸውን የያዘ የክፉ ኃይል በኢየሱስ ክርስቶስ ስም እጁ የተሰበረ ይሁን። ዛሬ ተላቀው ወደ አባቶቻቸው በረከት እንዲገቡ፣ ዛሬ ተላቀው እግዚአብሔር ሆይ ወደ አንተ ልብ ወደ ህይወት ውስጥ የሚገቡበት ሞመንት እንዲሆንላቸው እንጸልያለን። እግዚአብሔር ሆይ ይሄንን ኮንግሪጌሽን እንደገና ልትነካ ፈልጋል። ስፒሪቹዋል ኢንካውንተር በዚህ ቦታ ፈልጋል ጌታ ሆይ በተለየ መንገድ ከህይወታችን ጋር መያያዝ ፈልገሃል። ዛሬ ጌታ እግዚአብሔር ሆይ ቃል ኪዳን ማደስ ፈልገሃል። ካንተ ጋር ያለንን ነገር ልታጠብቅ ፈልገሃል። በኢየሱስ ክርስቶስ ስም ሁላችንም ጌታ ሆይ እጆቻችንን አንስተን ላንተ ህይወታችንን ሰረንደር እንድናደርግ ይሄንን ጊዜ መጠቀም እንድንችል ጌታ ሆይ ጸጋህን ስጠን።
ማስተዋልን አብዛልን ጌታ እግዚአብሔር ሆይ፣ ትህትናን አብዛልን ጌታ እግዚአብሔር ሆይ። ቃል ሲናገር አሁንም ደግሞ ልባችን እንዳይደነድን ከዚህ ከተዘጋጀው የአባቶች በረከት፣ ከዚህ ከተዘጋጀው የቃል ኪዳኑ በረከት፣ ከዚህ ከተዘጋጀው የኢየሱስ ሥጋና ደም የሚለየን ዛሬም በጨለማ እንድንሆን የሚጎትተን ኃይል በኢየሱስ ክርስቶስ ስም የጨለማ የተገፈፈ ይሆን። እግዚአብሔር ሆይ ሕዝብ እንደገና እንደ ሕዝብ ነፃ ወጥቶ በትክክለኛ በረከት፣ በትክክለኛ መመለስ፣ በትክክለኛ መሻገር፣ በትክክለኛ የህይወት ለውጥ፣ በትክክለኛ ተልእኮ ምስክርነት እንዲገለጥ እጸልያለሁኝ። እግዚአብሔር አምላክ ሆይ ካውንተርፊት ከሆነ መመለስ ጌታ ሆይ፣ ካውንተርፊት ከሆነ መሻገር፣ ካውንተርፊት ከሆነ የህይወት ለውጥ፣ ከማይሆን ውሸት ከሆነ ጌታ ሆይ ፌክ ከሆነ የህይወት ለውጥና የመሳሰለው መንፈሳዊ ሃይማኖታዊ ዝባዝንኬ ነፃ አድርገን በእርግጥም በልጅ የተገለጥከውን በመስቀልህ የተገለጥከው አንተ ህይወታችን ዋናው ስፍራ አድርገን ጌታ እግዚአብሔር ሆይ እንድንለይ የመለየት ጊዜ ይሆንልን። Time of separation and holiness, I declare in the mighty name of Jesus. This is the moment for us to set aside and to separate for the will of God in our life. እግዚአብሔር ሆይ ከኛ ጋር ይሄንን ቤተክርስቲያን ኮንኮርዲያ ጌታ ሆይ ሌሎችንም በተለያየ አይነት መንገድ አንተ ጋር ኢንካውንተር ለማድረግ አሁንም ጌታ ሆይ ስታክ ያደረጉ የትኛውም አይነት ጉባኤ ዛሬ ጌታ እግዚአብሔር በዚህ ቃል ነፃ እንዲወጡ እንጸልያለን፣ በእምነት እንጸልያለን። እግዚአብሔር ብዙ አብያተ ክርስቲያናት ተይዘዋል፣ ደንዝዘዋል። አንተ ግን ልትይዛቸው ልትቀሰቅሳቸው ትፈልጋለህ። ሞቅ ባለው በዚህ የወንጌል እውነትና እሳት እንደገና ህዝብህንና ጌታ ሆይ መንግስትህን በምድራችንም እዚህም ያለውን እንድትነቀንቀው ክብርህን እንድትገልጸው እንጸልያለን። እግዚአብሔር እስከ ዕለተ ሞታችን እስከ መጨረሻዋ ድረስ እባክህ ለአንተ እንደ እሳት ሆነን ጌታ ሆይ ያስጀመርከን ይህን ሩጫ ያለ መብረድ እንድንቀጥል ወደሚቀጥለውም ትውልድ እንድናስተላልፍ ጉልበትና ጸጋን አብዛልን። ስለ ሁሉ ቅዱስ ስምህ ይባረክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሃሌሉያ አሜን።